እንዴት ተኩሱ ወራቶ ገደለ ጨረስን ገንዘብ ነው አሁን አልፈራምሽ በቃ ይኸውልህ ከኔ ጋር ቁጭ ብሎ እኩል ያወራል አሁን ይኸውልህ እንዴት ስለበይ አንተ ዝራለሽ አንቺ በቁምሽ ነው ማቃጠልሽ እስቲ ወንድነ በቁምሽ ነው ማቃጠልሽ እኔ ለማቃጠል አሳይሻለሁ አረጄ በረም ተፈረሰረው አታጥንፈራገጥ ይኸውልህ ዋው ልጄ አባተን ብቻ ሳይሆን እስከነ ዘር ማንዘር ሰፈሩን በሙሉ ነው ማጋይል እባክህ ካሌብ እንደዚህ አታርግ እንዴት እንደዚህ አይነት ስራ ይደረግብናል እንዴት እንደዚህ ይደረግብናል እንዴት እንደዚህ ይደረጋል ተረጋጋና ተቀመጥ ይኸውልህ እየሰማኸኝ ነው ተቀመጥ 100 ብር ያልነበረ ሰውዬ ቆሻሻ አንተ ነሽ የረከስክ ቆሻሻ አንተ ነሽ ለኔ አዳምጠኝ ዝም በል በቃ እዚህ በኋላ አልፈራም ያ ተራው ገንዘብ ነው ካንተ በላይ ፓወር አለኝ አንገቴን ደፍቼ ስማ አንገቴን ደፍቼ ስራ በርግጥ ይወርቅ ለማኝ ነበርክ እኮ በደንብ በስርዓት እያንዳንዱን ነገር እዛ ክለብ ውስጥ የምትሰሩትን ነገር በዝርዝር እሷ ነግራናለች አንተ ደግሞ ነግራናለች ሰርበት እንዲናም ሰው አማታው ለዛው በቃ ለዛው ማለት ተቀመጥ አርፈህ ተቀመጥ አንቺ ይሁዳ ነሽ እሺ አይደለም እንዴት የበላሽ ልጅ ተሰለሽ እንዴት አለሽ አንተ ነህ አትቀያለሽ አንተ ነህ እባክሽ ይኸውልሽ እኔ ቢሆን ልታሰር ነው የምችለው አንቺ ግን በየትኛውም ቦታ በምስራቅም በሰሜንም በደቡብም በምዕራብም ብለው አሳደው እንደሚገሉሽ አትጠራጠሪ እንዴት እንደዚህ አይነት ቀሽ ነው ነው ትዝታለህ እንዴ ለምረም ዝተው ውድ ቤተሰቦቼ እንግዲህ ያው ቅድም እንደተከታተላችሁት በጣም ብዙ ነገሮች ተፈጥሯል ያው ይሄ አሸናፊ ተብዬው እንግዲህ ባሬስታ ለካሌብ ደውሎለት ብዙ ነገሮችን አውርቶታል እንደማይመቸውም ገልጾለታል እስኪ ደግሞ ያው ምናልባትም የሚመቸው የሚችል ከሆነ ቦታውም አንገብጋቢ ነው ደላሎቹን በጣም እያስጨነቁኝ ነውና ይሄን ቦታ መተህ ብታየው ታተርፍበታለህ በደንብ ትጠቀምበታለህ ብዬ ደውዬለት ምናልባትም እሺ የሚለኝ ከሆነ ዛሬ ላይ አግኝቼ ሁሉንም ነገር ለመፍታት እሞክራለሁ እስኪ አብራችሁ ነው ሄሎ አንተ ነህ ደላላው አይ ደላላው ሳይሆን እኔ ቀጥታ እንትኑ ነኝ ዋናው ነኝ የቤቱ ባለቤት ነኝ ስልካችንን እሰጥሃለሁ ብሎኝ ነበረ በዛው ጠፋል አንተ ስልኬን ሼር አደረገ መሰለኝ ዋው አይ እኔ እንደውም እኮ ባንዴ ስታውቀኝ ገርሞኝ ነው ልኮልህ ነው አይ አላከልኝም ግን ሆፕፉሊ ደላላው ነው ብዬ ነበር ያሰብኩት ለዛ ነው እና አይ መልካም ጥሩ አካባቢ ነበር ያለኝ እኔ መጉላላትም አልፈልግም ገንዘብ ችግር እንደሌለብን ነግሯል ሁሉንም ነገር አስረድተኝ ነግሬዋለሁ እኔ ገንዘብ ምንም አይነት ችግር የለብንም ያው ቦታው ነገር ግን ከሆነ እኔ መምጣትም መድከምም አልፈልግም ያለውን ነገር ንገረኝና ቦታው እንኳን ቆንጆ ቦታ ነው ቦሌ አካባቢ ነው እንግዲህ የተወሰኑ ቤቶች አሉት እነሱን እያከራየን ነበር የቆየ ነውና አሁን እንግዲህ ድንገት ማዘር ታማብኝ ነው ለዛ ድንገታዊ ገንዘብ አስፈልጎኝ ነው እንጂ መሸጥም አልፈልግም ገንዘብ ችግር የለውም ስለ ገንዘብ ጉዳይ ችግር የለውም አልነገረህም እንዴ እሱ አስረድቶኛል ያለውን ነገር ነግሮኛል እንደው መገናኘት ብንችልና ብናወራን በአካል ደስ ይለኛል እንደውም ቦታውንም ብታየው ዛሬውን እንግዲህ ብታየው በጣም ደስ ይለኛል አንተ የሚመችህ ከሆነ ምንድነው ጥድፊያው እኔ ምንም አልገባኝም እሱም ሳዋራው ድምፁ ትክክል አልነበረም ምናምን ቸኩላችኋል በጣም ምንድነው የቸኩላችሁበት ምክንያት እኔ ዛሬ የምችልም አይመስለኝም አልችልም ሰዎች ጋር ነኝ ስብሰባ ላይ ነኝ አልችልም ዛሬ አልችልም ይኸውልህ ምን መሰለህ የተጣደፋችሁበት ምክንያት ምንም አልገባኝም እኔ ምን መሰለህ በምችል ሰዓት አሳውቃለሁ በቃ እንደውም እየደወልክ እንትን ባትለኝ ጥሩ ነው ካሌብ እባክህ ስብሰባ ላይ ነኝ ስብሰባ ላይ ነኝ እና አትበጥብጡኝ በቃ እኔ የምፈልግ ከሆነ እኔ ራሴ ደውዬ አዋራለሁ አንተንም ቢሆን እሱንም ቢሆን
በቃ አትደውሉልኝ። በቃ እሺ መልካም። እኔ በተመቸኝ ሰዓት እኔ እደውልልሃለሁ። ቻው ቻው። በቃ ሲመች ደውልልኝ። እሺ ሲመች ደውልልኝ። ውድ ቤተሰቦቼ በጣም እንግዲህ ጸባዩ አስገራሚ ነው። ወጣ ያለ ሰው ነው እንደነገረን ከሆነም ድንዙዝ አይነት ሰው ነውና ሊያስወራኝም ፈቃደኛ አልሆነም። ያው እኔ መጫን አልፈለኩኝም እንዳይጠረጠር ብዬ የተወሰነም ቅድም ድምጹ ላይ ጥርጣሬ አሳይቷልና አሁን በተረጋጋ ሁኔታ ሁሉንም ነገር እሱ እስኪደውልልን ጠብቀን ከዛ በኋላ እርምጃችንን እንወስድ ይሆናል። እስከዛም ያው ኤደንና አሸናፊም እኛ ጋር የሚቆዩ ይሆናል። እስኪ ይሄንን ኬዝ በምን አይነት ሁኔታ እንፈተዋለን የሚለውን ነገር ከእናንተም ጸሎት ጋር ሆነን የቻልነውን አቅም እንሞክራለን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ካሌብ ሰላም ነው? አል መኪናው አንተ ነች? ያው እንግዲህ እኔ መኪና ይዣለሁ። እዛ ጋር የምትታይ መኪና ነች። ያለው ነገር እዛ ውስጥ ሹፌሬ ነው ውስጥ ያለው። ገብተን ማውራት እንችላለን። እንግዲህ እንደነገርኩ ያው ለክለብ የሚሆን ቤት አለ ነበር ያልኩ አይደል? የሚከራይ ያው እሱ እንደሚከራይ ሆኖ ግን ያው እንደነገርኩ ማዘሬ ስለታመመች ያንን ነገር ለማፍጠን የሚሸጥ ቤት ስላለኝ ያንን መጀመሪያ እንድትሸጥና እንድትከፈል ጊዜ አሁን ሰዓት ይኖረኛል ብላሉ። ሰዎችም እየጠበቁኝ ነው። ግድ የለህም። ምን መሰለህ አሁን ላይ በጣም የሚያስፈልገኝ ከኪራዩ ብር በላይ የሽያጩ ብር ነውና ቤቱን ገብተህ ብታየው ደስ ይለኛል። ምናልባት ትርፍ የሚያመጣልኝ አይነት ከሆነ አይቼው እወስናለሁ። እስቲ በደንብ ብታየው አሪፍ ነው። በደንብ ትርፍ ያመጣልሃል። ከኪራዩም በላይ በደንብ ታገኝበታለህ ገንዘብ። ሰማኸኝ? እኔ ያው የምሸጠው ማዘር ስለታመመች ነው ነግሬሃለሁ በስልክ ያለውን ነገር አንዳንድ ነገር እና ውስጥ ገብተን ብናወራ ደስ ይለኛል መኪና ውስጥ። እስቲ ችግር የለውም ካሌብ ና እንሂድና እናውራ። እንደምደውለው ስልክ ነበር። ውስጥ ሆነህ ትደውላለህ። ምን ችግር አለ? ውስጥ ሆነህ ትደውላለህ። ይሄንን ቤት በነገራችን ላይ እኔ መሸጥ አልፈልግም። ሰማኸኝ? ማዘር የእናት ነገር ሆኖብኝ ነው ገንዘብ ችግር የለብንም ነገር እኔ ምን ፈልገው ይሄ ነገር ለኔ አዋጭ አይደለም የሚለው አረ ምንም እንዳታስብ ምንም ምልህ በደንብ ያዋጣል በደንብ ናግባ ያው ባለቤቴ ትንሽ ወጣ ብላ ነው መሰለኝ ና ይሄ ነው ቤቱ አዎ እቺ ነች ቤቷ እንግዲህ ይሄንን ቤት ነው እንግዲህ ባስቸኳይ የተወሰነም አንዱ ለቤቶች አሉት ከውስጥ የሚከራዩ ብዙም ዞር ብያ ላየውትም ማየት በመፈልግበት ሰዓት መተማየት ይችላል ችግር የለውም ያው ይሄ ነው ግን የሚሸጠው በጣም ብር ስላስፈልገኝ ነው ምንም የምሸጠው የገንዘብ ጉዳይ ችግር የለውም አልነገረህም ነግሮኛል ግን ያው ምን መሰለህ ሰውን በዚህ ሰዓት ላይ ማመን አረፍ ብል ችግር የለውም አረፍ በል ገንዘብ በጣም ስላስፈልገኝ ነው ለማዘር ህክምና የሚሆነና ይሄንን ቤት መሸጥ አልፈለኩኝም ነበር እኔ እንደውም በጣም ብዙ ሰዎች ፈልጊያለሁ እንደ አራጣም ብድር ይዞ በደንብ በወለድም ይሄን ቤት ይዞ የሚሰጠኝ ሰው ካለ ብዬ በጣም ብዙ ሰው ፈልጌ ነበር ያንንም ላገኝ አልቻልኩኝም ኦልሞስት እንግዲህ አንተንም ሰው ነው ያገናኘኝ ደላላው ነው ያገናኘኝና በጣም ጥሩ ሰው እንደሆንክ ጥሩ ነገር ካገኘህ በጥሩ ገንዘብ የተወሰነም ምልህ አሁን ላይ የሚያስፈልጋት 7 ሚሊዮን ነው ያው ለመንቀሳቀሻ እስከ 8 ነው ያሰብነው 8 ሚሊዮን ነው ያሰብነው ቤቷን በደንብ ታያታለህ ውስጡ ጽድት ያለ ነው በዚሁም ባለበትም ለማከራይ ከፈለክ ማከራይ ትችላለህ ከጎንም የሚከራዩ 2 ሰርቪስ ቤቶች አሉ ሽንት ቤት ከውጭም ከውስጥም አላከራየውም ይሄ እድሳት ግዴታ እድሳት ይፈልጋል አንዳንድ ያዩዋቸው ነገሮችም አሉ ግዴታ መታደስ አለበት መልካም አንተ በባሻ በፈለከው ነገር ማድረግ ትችላለህ ካርታውም ሁሉም ነገር ስላለ ሄደን የፈለክበት ቦታ መዋዋል እንችላለን የታለች ባለቤቴ ታማለች ብለኝ ነበር አይደል ባለቤቴ ሳትሆን ማዘር ነች የታመመችው ባለቤቴ እዚህ ስለአለች ትመጣለች ችግር የለም ብለኝ ነበር የመጣሁት አይደል ምን ሆነሃል እኔ እናንተ እኮ ከዚህ በኋላ ወዳጆች ነን መተማመን እኮ አለብን አይደል ባለቤቴን እናቴን ማየት እኮ ግዴታ የለብህም እነሱን ደግሞ አይተህ ነው የምትገዛው ቀባ ቤቱም ሁሉም ነገር በማዘር ስም ነው ያለውና ዛሬ ተገናኝተን ወዳጄ ነህ ማለት አይከብድም በዚህ ሰዓት ወዳጄ ምን ሆነሃል ሰውን ለማመን በጣም አስቸጋሪ ሆነበት ሰዓት ነው እኔ አለብኝ ካልከው ችግር አንፃር ነው እዚህ ድረስ የመጣሁት እንጂ ጊዜ ተርፎኝ እንዳልሆነ ነግሮሃል አይደል እሱ
ሲደወልልኝም ምን አይነት ምላሽ እንደሰጧችሁ ታስታውሳላችሁ አይደል? እኮ ትርፍ ቃል እኮ መነጋገር ነገር እኮ አይደለም። እንደዚህ አይነት ጨዋታና ቀልድ እኔ አልፈልግም። ተስማንተን እኮ ነው የመጣው። ምን ሆነሃል? ውጪም ክለቡም የሚከራየው ማለት መስዋዕት አድርጌ ነው የመጣሁት እዚህ ድረስ። ቆይ አዳምጠኝ፣ እኔ እያወራሁ ነው አይደል? አዳምጠኝ፣ እያወራሁ እኮ ነው። ለምንድን ነው የምትጮኸው? እሺ ምን ጎደለብህ? እዚህ ድረስ የመጣሁት ጊዜን መስዋዕት አድርጌ ነው። ገብቶሃል አይደል? ቁጭ ብለው የሚጠብቁኝ ብዙ ሰዎች አሉ እዛ። ኦኬ ከዚህ በላይ የሚበልጥብኝ ደግሞ የክለቡን ጉዳይ ማስተካከል አለብኝ መጀመሪያ። ያንን ትቼ እዚህ ድረስ የመጣሁት የናንተን ጉዳይ አስቀድሜ ነው። ሙሉ ዶክመንት አላችሁ? አሁን እኔ ጊዜ የለኝም፣ የተሟላ ነገር ጨርሼ መሄድ ነው የምፈልገው። ዶክመንት አላችሁ? ሙሉ ዲጂታል ተደርጓል የሚለውን ነገር ማጣራት ፈልጋለሁ እና ከናንተ ማየት የምፈልገው ነገር አለ። በራሴም ደግሞ ሰዎች አሉኝ፣ ማጣራት ባለብኝ መልኩ አጣራለሁ። ምንም ማስፈራራትም እኮ አይጠበቅብህም። ቤትም ለመሻሻጥ ነው የመጣ ነው። አምነህ ይመጣሃል። እኔ ደግሞ ማዘር ስትመጣ ያለውን ነገር እሰጥሃለሁ። ጭራሽ እዚህ ድረስ መጥቼ እኮ በስነ ስርዓት ነው ልታዋራኝ የሚገባው። ገብቶሃል አይደል? አንተ እኮ በጣም ወንጀለኛ እኮ ነህ። ሌባ ሰው እኮ ወንጀለኛ ነህ ማለት ይኸውልህ፣ ምን ማለት ነው? ያዝ እንዳይተኩስ ወራ ተገደለ ጨረስን። ተቀበለው አለቀው። ልቀቁ። አንተ ዛር አበዛው። ልቀቁ። አስቀምጡ። ገመዱን አምጣው እንሰረው። ተቀበል። ጭራሽ መሳሪያ ይዘህ ነው የምትዞረው? እጁን ሁሉ አላርገና ቁልፌን ልትሰብርብኝ ነው። ቁልፌን ልቀቅ። ቁልፌን ረጄን ልቀቀኝ። እጄን ልቀቀኝ። ተነስ። ይኸውልህ ተነስ። እጄን አስቀምጠው። እሰርና አስቀምጠው። በደንብ ጠፍረህ ሰረው። አታትንፈራገጥ። ይኸውልህ ዋን እጄ አላወቃችሁኝም። እሰረው በደንብ በማድረጋችሁ ትጸጸታላችሁ። ነገው ነው። ማንንም አይጸጸትም። አንተን በመያዝ ሌባ ወንጀለኛ እሱን እንተያያለን። በቀላሉ እጄ ትገባለህ ብዬ ጠብቄ አልነበረም። እንተያያለን። በደንብ ሰሩት። ይኸውልህ ራስህ ላይ ነው ችግር የሚመጣው። አስቀምጠው። ምንም የለም እዚህ። ይኸውልህ እረፍ ብዬሃለሁ። ከዚህ በላይ ችግር ውስጥ እንዳትገባ። በቃ ልቀቀው እና ሂድ። የታጠቀ ሰው በጣም ብዙ ነገሮችን ታጥቋል። ና አምጣ ማይኩን አድርግልኝ። ና ከማን ጋር እየተጣላችሁ እንዳላችሁ ዝም በለው። አታስፈራራን፣ አትጩህ። ምንም የምታመጣው ነገር የለም። ማንም አይሰማህም ማለት። እኔ እንደናንተ በወሬ አይደለም በተግባር ነው ሁሉንም ነገር ማሳያችሁ። ምንም በተግባር አትበል። ጭራሽ ይሁዱ 2 መኪና 3 መኪናን ይዘህ የምትሄደው በደሃ ላብ። ሰው 5 ይይዛል። እኔ 2 ይዤ እንደውም በጣም በደሃ ገንዘብ ክብሬንም አይመጥነኝም። 2-3 ስልክ ነው ይዘህ የምትሄደው። ክብሬንም አይመጥነኝም። ክብሬንም አይመጥንም አይደል? አይመጥነኝም። አሁን በእጃችን ገብተሃል። ምንም የምታመጣው ነገር የለም። ካሌብ ቦምቡ ሁሉንም ነገር ስላንተ አጣርቼ ነው እዚህ ያስመጣው። እናንተ ምንም የምታመጡት ነገር የለም። ምነግርህ ገንዘብ አለን፣ ሀብት አለን፣ ዝና አለን። በየቢሮው ሰዎች አሉን። የፈለግከውን አድርገህ ምንም አታመጡ። ከህግ በላይ የምትሆን ይመስልሃል? እኔ ፈርምልሃለሁ በ10 ጣቴ። ምንም ማናመጣ ያለው እንጂ ፈርምልሃለሁ። ምንም ማናመጣም ነው የምትለው? አታመጡ። ይኸውልህ አንተም አባትህም ከዚህ በላይ የሰውን ደም እየመጠጣችሁ የምትኖሩበት ጊዜ አብቅቷል። ምን ማስረጃ አለ ይሄን ለማለት? እየተረዳኸኝ ነው አይደለ? እኛ ካንተ በላይ ብዙ እርምጃዎችን ተራምደን ነው እዚህ ጋር አንተን ያስመጣነ። ገባህ አይደለ? እኔ ምንም የምረዳህ ነገር የለም። እኔ የማውቀው ሰላማዊ ሰው ነኝ። ችግርህን ልቅረፍልህ ብዬ እዚህ ድረስ ስራዬን ትቼ ስለመጣው የኔን ችግር የምትቀርፍ አንተ እንዳንተ አይነት ሰው የኔን ችግር ሊቀርፈው አይችልም። ችግር ስላለባችሁ ነው እንጂ ችግር መረጃዎችንም ማስረጃዎችንም ከደቂቃ በኋላ እያንዳንዱን አስገባለሁ። ሰው ሰርቶ ሲያልፍለት ደስ የማይልበት ሀገር እኮ ነው። አፍን ዝጋ። እያንዳንዱን ነገር ከደቂቃ በኋላ አጠፋለሁ። አጥፋው። አሁን ብትናገር ይሻላል። እያንዳንዱ ነገር ከዚህ በላይ ማንም አንተን አያስተምርም። እየሰማኸኝ ነው አለ ካሌብ? ምንድነው የምትሰሩት? አባቴ ጋር ምንድነው የምትሰሩት? ጭራሽ ይሄንን የመሰለ ቤተሰብ እዚህ ቦታ ላይ እኔ አላወቅከውም። አባቴን አላወቃችሁትም።
አባት ምንድነው ሲኦል እንኳን በገባ ያስወጣኛል የትም ልግባ አይደለም ሰው ገንዘብ የሚቀበል ቀርቶ አሁን ምድራዊ ሲኦል ገብታል ሲያስወጣ እናያለን እስቲ የትም ልግባ ያስወጣኛል እኔ ደግሞ አሳያችኋለሁ አሁን ጭራሽ እኔ ከእናንተ ጋር አይደለም ጸቤ አሸናፊ የሚባል ልጅ እደፋዋለሁ ያውልህ ማንንም ላይ መዛት አይተበቀበህ ማንንም ላይ መዛት አይደለም እኔ በተግባር ነው ማደርገው አሁን አባቴ ይሄንን ነገር ሰምቶ ይመጣለት የማንኛችሁም የናንተም ይሁን ያውልህ አንተም ሁን አብረው የሚሰሩት አሳውቃቸው ካሁኑ እንዲዘጋጁ ያንተም ባልደረቦች ለሚደርስባቸው ነገር ማን ኃላፊነቱን እንደሚወስድ አብረና ያለን ያንተም ባልደረቦች መጀመሪያ ሲያዙ እንዳንተ ነበር የሚስጡት ተረዳኝ አይደል ግን ማንንም ጠላት ከውስጥ ነው የሚመጣው መጥቶ ያዳናቸው ሰው የለም አሁን በጸባይ የምትናገር ከሆነ ተናገር አለበለዚያ እያንዳንዱን አባልን ዘርዝሬለ እነሱ ፊት እንድትናገር አደርጋለሁ ምንም አባል የለኝም አታስፈራሩኝ እኔ እዚህ ከተማ ውስጥ ማን አለ ከኛ ውጪ እንዴ በጣም ምን አይነት ማስፈራሪያ ነው ልበ ሙሉ ነህ እንዴ እንጂ ለምን አልሆነ ማውራት መናገር ማትፈልግም ምን ፈልገው ነገር ሁሉ አለን የተሟላልና ለምን በጂ ማንንም እፈራለሁ ማንንም አልፈራም ሁሉም ነገር ከተሟላለ ለምንድን ነው የሰው ደም ማንንም አልፈራም የሰው ደም የምትመጣው ለምን ደም አልመጣስኩ ስራ ነው የምሰራው ሌጋል የሆነ ቢዝነስ ነው የምንሰራው ይሄ ማንንም ሰው አይረዳም ይሄን ነገር ከታሰረበት ፈታምጣልኝ አየህ ያየው ነው አይደል ስንቀን ሙሉ ይሄ ልብስ ለብሶ እንደበሰበሰ አንተ ቆሻሻ ተቀመጥ አንተ ነህ ለዚህ ሁሉ ነገር ተቀመጥ ምክንያት የሆንከው ዝም በል አሁን ዝም በል ምን ማለት ነው ዝም በል አንተ ቆሻሻ ዝም በል ታስረህ እንኳን አታርፍም እንዴ ዝም በል አታርፍ ቁጭ በል ቆሻሻ ውሻ ከሜዳ ላይ አንስተን ገንዘብ ስለሰጠን ነው ያው አትምተው ከዚህ በላይ አትንኩ ቆሻሻ እንዴት እንደዚህ አይነት ስራ ይደረግብናል እንዴት እንደዚህ ይደረግብናል እንዴት እንደዚህ ይደረጋል ተረጋጋና ተቀመጥ ይኸውልህ እየሰማኸኝ ነው ተቀመጥ 100 ብር ያልነበረ ሰውዬ ይሄንን ነገር ስታገኝ ትከዳናለህ ተቀመጥ ከዚህ በላይ ይኸውልህ እንደዚህ አይነት እርምጃ የምትወስድ ከሆነ እኛም የራሳችንን እርምጃ እንወስዳለን ምንም አይመጣብኝም ከዚህ የባሰ ምንም አይመጣብኝም አሁን የሆነው ነገር በሙሉ ሆኗል ያደረከው ነገር በሙሉ ይኸው ዳለ ዝርዝር አድርጎ የምትሰራውን ስራ ተናግሯል በመረጃ እኔ ከፊት ለፊት ያስነሳልኝ እኔ እሱ ቁጭ ብሎ እዚህ እንደዚህ አይነት ነገር ማውራት አልችልም አርፈህ ተቀመጥ በቃ ተቀመጥ አንተ ምን አንቁጥ ዝም ብለህ ተቀመጥ እያስቀረቀምኩ ይቆናል ይኸውልህ እንደሱ ትቀምላለህ እዚህ ታሽታ አንተ ታስረህ እዚሁ ትቀምላለህ አላወቃችሁንም እኔ እነግርሃለሁ ደጋግሜ እየነገርኩ እንደዚህ መሆኔን ደግሞ ቢያይ አባቴ ብዬሃለሁ እኔ ማንንም ሰው አይቀር አንተም እየሰማህ ነው አይደል አንተ ቆሻሻ እኔም ተይዤ ነው እኮ ቆሻሻ ማን ነው የሚይዝህ ኤድና ያው አንተ ደውለህ እንደዚህ ታስደርግብኛለህ እኔ ምን አማራጭ አለኝ ከተያዝኩ በኋላ እሺ አሁን አንተ ምን አድርግ እስኪ እኔም እንዳንተ ነው የተያዝኩት እንዴት ከመሬት ላይ አንስተን ሰው ስላረግነህ እኔም ሽላላ ዝም በል ትላንት የነበርክበትን ታውቃለህ አይደል የት እንደነበርክ ታውቃለህ አይደል እንዴ አሁን አታስፈራ የፈለገ ነገር ቢመጣ እንዴት እኛ እኮ ለእናንተ ራሳችንን አሳልፈን ነው የምንሰጠው እንዴት እንደዚህ ታደርጋለህ እሱማ ስለምንሰጣችሁ ነው እኛም ህይወታችንን ነው የምንሰጣችሁ እናንተ ገንዘባችሁ ምንድነው ህይወትን የሰጠኸው ገንዘብ እየተሰጠህ እኮ ነው ስትሰራ በነፃ ነው እንደ ይሰራው ስለዚህ እኛ ጋር በነፃ ነው ይሰራው እኛ ህይወትን የሰጠህ በነፃ ነው ወይ ይሰራው በነፃ ሰራው አላልኩም ግን እኔ ተስፈራራው ለምንድነው ተስፈራራው አትጩበት አንተ ከኔ ጋር ቁጭ ብለህ እንዴ ታወራለህ አሁን ይኸውልህ ሁለታችሁም እኩል ወንጀለኞች ናችሁ እየገባህ ነው አይደል እምለው ነገር እኔ አታስፈራረኝ አሁንም እኮ እየነገርኩ ነው ምንም እናመጣለን የምትለውን ነገር የፈለገ ነገር እኔ አባቴ የት ነው የሚገኘው ምንም ነገር አልፈራም እኔ እዚህ የለም ሲመጣ መጀመሪያ እናንተን ከዛ ደግሞ አንተን እሺ ተዘጋጅበት ራስህን ዝግጁ አድርግ ለዛ ለሚመጣብህ ነገር እናንተም ደግሞ በተመሳሳይ መልኩ ታስፈራራናለህ እንዴ በእኛ እጅ ሆነ ጭራሽ በእኛ እጅ ሆነ ታስፈራራናለህ ምንም አልፈራም እኔ ምንም የምፈራው ነገር ና ጋር ድገባ ይሄ መደብደብ በደንብ ይፈልጋል በለው በደንብ ቀጥቅጠው አስራ በደንብ ግረፍልኝ ኧረ በቃኝ ይኸውልህ ከዚህም በላይ እንሄዳለን ተቀመጥ ጠገብክ ዱላውን
አንተም እየሰማህ ነው አይደል? አንተ ጋር ያሉት መረጃዎች ማታወጣ ከሆነ እስከዛሬ እንደበደበ ከነበረው ላይ ነው እንደበደበ። እኔ እኮ ነገርኳችሁ። ሻው ምንድነው የምትፈልገው? የሰማህ አጋብለኝ ነገር ሁሉ ነግሬያችኋለሁ። ዝም በል ምን አድርግ ነው የምትሉኝ? ልብሴ እንደዚህ እስከሚወልቅ ድረስ አሁን ያምጣ መጥቶ ያደና አባትህ ቦምቡ አባትህ መጥቶ ያደን ይፈንዳል። መጥቶ እሱ ነው የትም አታውቀውም። ስለሱ አታውራ። ይሄኔ ብር ፈልጋችሁም ይሆናል። ምን ያህል ነው የምትፈልጉት? ይኸውልህ አንተ እንደምትለውኛ ያንተ ልክስክስ የሰው ምን ያህል ነው የምትፈልጉት? ገንዘብ አንፈልግም። በሱ ነው የመጣችሁት። እሱም ችጋራም ነው። ያው እናንተም ብር ፈልጋችሁ ነው የሚሆነው። ሌላ ምንም የምትፈልጉት ነገር አይደለም። አንተን የደም ገንዘብ ማንም አይፈልግም። እስከዛሬ የምትሰራው እውነታው እንድትናገር ነው የምንፈልገው እና የምታሳድዳትን ያችን ምስኪን ነፍስ እንድትተው። እኔ ምንም ማንም ያሳደድኩትም ሰው የለም። ምንም ያረኩትም ሰው የለም። ከዚህ በላይ ሌጋል የሆነ ከዚህ በላይ ህጋዊ የሆነ እናንተ ማን ናችሁ? እኔ መንግስት ይጠይቀኝ፣ የሚጠይቀኝ አካል ይጠይቀኝ። ማን ናችሁ እናንተ? ህጋዊ ቢሆን እኮ ይኸውልህ እሱን አቀጠቅጠውም ስታየው እንዴ ግብር መክፈል ያለብኝን ግብር እየተከፈለ በአመት እኮ ነው የምንሰራውን ስራ ጋለጥክ ብለህ አደበድበውም ነበር። እሱ እንዴ ነጋዴ ነኝ። ሌጋል የሆነ ቢዝነስ የምሰራ ሰው ነኝ። ተናገራ። ምንድነው የሚነግደው? አንተ ቆሻሻ፣ ለነሱ የተናገርከው ነገር አለ እንዴ? ምንድነው የምትሰራው? ይሄ ሰውዬ ለምን ከኔ ጋር አንተ ቁጭ ብለህ እንዲህ ለማውራት ትላንት ሜዳ ላይ ነበርክ። ሌጋል እንደዚህ ታወራለህ? አድምጠኝ አንተ ቆሻሻ። ሌጋል ምትለው ነገር ምንድነው ማዳምጥ? አዎ ሌጋል እያልክ የምታወራውን ነገር አዎ ሌጋል ስራ ከሆነ የምሰራውን ስራ ሌጋል ነው ብለሃል። ተከፍሎ እኮ ነው የምትሰራው አንተ። እኔ ገንዘብ ተከፍሎ ነው የምሰራው። መች ስጋ አልከፈልከኝም አላልኩም እኮ። ሌጋል ነው ስራ በቃ ሌጋል ነው ያልኩህ ስራ አለ አይደል? በቃ እሱ ነገር ደሞዝ ከፍዬ ለሰራተኛ ደሞዝ ከፍዬ እሱ እኮ ክፍያ ነው የከፈልከኝ። መክፈል ያለብኝ እየከፈልኩ ምሰራ ሰው ነኝ እኮ። ክፍያ ነው የከፈልከኝ አልኩ። ክፍያ ነው የከፈልከኝ። አንተ ደግሞ ሌጋል የሆነ ስራ ነው የምሰራው ብለሃል። የምትሰራውን ስራ ደግሞ ነግሬዋለሁ። ሌጋሉ ስራ የትኛው ነው? ሐሽሽና ሽሻ ማዘዋወር? አንተ ቆሻሻ። እሱ ነው ሌጋል ላንተ? ሌጋል እሱ ነው ቆሻሻ ሰው። ሌጋል እሱ ነው ላንተ ቆሻሻ ሰው ነህ። በመተት እኔንም ወደዛ ቤት ስታስገባ ይኸውልህ ለነሱ ያልነገርኳቸውን ነገር እንድናገር አታስገድኝ። እኔንም ከዛ ቤት ያስገባችሁኝ በሐሽሽና በሽሻ መረዛችሁ ነው። አንተ ሞኝ ጅላጅል። እነሱ የሚሉን አምነህ እዚህ ድረስ መተህ ትመሰክራለህ። እኔንም ራስህን የሚዘክሩ በቃኝ። የእናንተ በደም ይመጣ ብር ይብቀኝ። በቃ እኔም ይኸውልህ አእምሮዬ እንዲያርፍ ፈልጋለሁ። እኔ ስንት እየተከበረውን ህዝቤና ወገኔ እየገደልኩ ስንት ጊዜ ነው። ሜዳ ላይ ሆነህ መለመን ይሻለኛል። እናንተ ሰው እየገደላችሁና ሰው እየዘረፋችሁ አገርን እየመዘበራችሁ ከምታመጡት ብር ዘርፈሃል። የዘረፍከው እኔ አይደለሁም አንተ ነህ የዘረፍከው። እኔ ነው ዝም በል። ከኔ ጋር እኩል አታውራ። እንዴት ነው ዛሬ ግን እኩል ነው? እቃ እያወጣህ ከዛ የምታረገውን ሁሉ እየሸሸክ የምታረገውን ሁሉ አውቃለሁ። አታውቅም። ብታውቅማ ታባረኝ ነበር። ስለምጠቅመህ ይኸውልህ እኔን ቆሻሻ አዳምጠኝ። ቆሻሻ አንተ ነህ። የረከስክ ቆሻሻ አንተ ነህ። ለኔ አዳምጠኝ። ዝም በል ከዚህ በኋላ አልፈራህም። ያ ተራራው ገንዘብ ነው። አሁን አልፈራህም። እሺ በቃ ይኸውልህ እኩል ነህ። ከኔ ጋር ቁጭ ብሎ እኩል ያወራል። በቃ አሁን ይኸውልህ እንዴት ስለበይ አንተ ዝራለሽ ካንተ በላይ ፓወር አለኝ። አንገቴን ደፍቼ ስማ፣ አንገቴን ደፍቼ ስራ በርክቄ ነው። ለማኝ ነበርክ እኮ ምን ለማኝ ነበር? ከኛ ጋር እኩል ለማውራት ትፈልጋለህ? አዎ እፈልጋለሁ። ዛሬ ጋር ተቀመጥ። ገባህ? ዛሬ ከኔ በምን ተቀመጥ። አንሳቸው። እነሱ ለቃቅመ ይዘድ ውሰድ። ይኸውላችሁ ከዚህ በላይ ስሜት የሆናችሁ የምትነጋገሩ የምትሰዳደቡ ከሆነ ሁለታችሁንም ስገርፋችሁ ነው የምለው። ገባችሁ አይደል? ምን አድርገህ ቆሻሻ። በቃ ዝም በል። ተረጋጋ። በቃ ያልከው ነገር በሙሉ እውነት ነው። ጭራሽ ሰው ስላደረግን ነገርኩህ አይደል? እኔ እኮ እውነቱን ነገርኩህ። ቲ አሜራ ላይ አላወቅኸኝም። ለጥቅም ስትል ከኔ ጋር እኩል በእድሜ ላይ ልትጫወት ሰው ከኔ ጋር እኩል ቁጭ ብለህ ስታወራ አንተ ነህ ካንተ በላይ እቀመጣለሁ። ነገ ካንተ በላይ እኔ ምርጥ ሌና ነኝ። ቆሻሻ አንተ ነህ። በየትኛው ስራ ደግሞ አንተ ነህ የሰው በሰው ደም ላይ የምትጫወት በየትኛው ስራ ነው ከኔ በላይ ሆነህ የምትቀመጥ? ኧረ እባክህ ገንዘብ መያዝ ሀብታም ነው ጤነኝነት መሰለህ? ታዲያ ይኸውልህ ጎዳና ላይ የወደቁ ስንት ጀግናዎች አሉ። እሺ ማን ነው ጀግናው? አንተ ነበርካ። እንደዛ ከሆነ አንተ ነው ነበረብህ። ለማኝ ነበርክ እኮ። አሁንም አሳያለሁ። ሜዳ ላይ አግኝተን ነው ያነሳነህ። ረሳህ ይሻለኝ ነበር። ከዚህ ይልቅ ደግሞ እሱ ሲመጣ ቀጥታ ግንባርህን ብሎ እንደሚደፋ አትጠራጠር። እነግርሃለሁ። የረከሰግ ነገር ደጋግሜ ነው የምነግርህ። ለራስህም አልሆንክ ለነሱም አልሆንክ ለኔም አልሆንኩኛለሁ። እሺ ሁሉንም ሰው ይዘን የጠፋ ይሄን ተራ ነገር የምትሰራውን ስራ አቁመህ አንተም በህግ ቁጥጥር ስር ስትውል እኔ ደግሞ ህዝቤና ወገኔ ስታደግ ማን ነው የሚያውለኝ? እኛ ምን ነው ገባህ አይደል? ከዚህ በኋላ ከኛ እጅ አትወጣም። ምንም የምፈራው ነገር የለም። እኔ የምትፈራው ነገር እንደሌለ ይኸውልህ ስራ ተገረፍ ነው እንደኔ ፍትፍት ብትል ስትታሽና ውጭ ላይ ስትገረፍ አንተም
ዱላና አንተን እኔ እንዳንተ አልፈራም። ተረጋግታ አባት ጋር ትመራለህ። በደንብ በልቼ ነው ያደግኩት። እንዳንተ የለመንኩ አላደግኩ። ቶሎ ብለህ እኮ ነው የቀባጠርከው። ያየው እኮ ነው። ቁጭ ብለህ አታውራ። ዝም በል። ቶሎ ብለህ ነው የቀባጠርከው። የኔን ያህል ራሱ አልተገረፍክም። ታወራለህ እንዴ ደግሞ? አንተ እኮ በጣም ኢቨንት የሆንክ ሰው ነህ። ይኸውልህ ከዚህ በላይ እርምጃ እንድንወስድብህ አታስገድደን። እየሰማኝ ነው አይደል? እንደዚህ እንደ አይምሮ ታማሚ ብድ ያሳሰርነህ በጣም ጉልበተኛ ስለሆንክ ነው። ገባህ አይደል? ከዚህ በላይ የምታረክ ከሆነ አንገተን ነው ከዚህ ሶፋ ጋር ማስረው። እየሰማኝ ነው? አንተ ብቻ አይደለም አይለኛ። አንተ ብቻ አይደለም ጉልበተኛ ምትዝቱብኝ። ለምን ነው ብትበርድ ይሻላል። ከዚህም በላይ እንድንቀጣ አታስገድደን። አሁን ምንድነው የትም በገባ ነገር እንደምወጣ አውቀዋለሁ። ማንም እንዳስፈራራኝ አልፈልግም። የምትሰራውን ተናገር። ከዚህ ሰውዬ ጋር ምንድነው ስትሰሩ የነበሩት? ምንም የሰራሁት ነገር የለም። ምን ብለህ ነው ያወራላችሁ አንተ? የምታረገው ነው ያወራው። ምንድነው የምታረገው ነው? ያውልና ሺሻ እንደምታዘዋውሩ አውቃለሁ። በቃ ያንስ ሲገርፉ ይነግራቸዋለሁ። የሚያሰራው ታውቃለህ እኮ አይደለ? አባትህን እንደምረዳው በደንብ ታውቃለህ። የት እንደሚኖርም እያንዳንዱ ነገር ቤቱን አርከፍክፌ ነው ማቃጠለው። እባክህን አንድ ስልክ ጥሪ ብቻ ነው መደወል የሚጠበቅብኝ። እየሰማኸኝ ነው አይደል? በደንብ ታውቃለህ። ማን እንደሆነን እኮ ታውቃለህ። ማን እንደሆነን ታውቃለህ። ምንም ያስፈራራሁት ነገር የለም። ይቅርታ አድርግልኝ አልኩ። በቃ እኔም እኮ ምን ላድርግ? ተገድጄ እኮ ነው። አንተን እንደቀጠቀጡ ነው የሚቀጠቀጡኝ። ስለዚህ እኔ ምን ላድርግሽ? እሺ ምን ላድርግ? ስንት ነገሮችን ካንተ አልፈን አባትህን እየረዳው እባክህ ይቅርታ አድርግልኝ። እንዴት ጋዲ እባክህ ይቅርታ አድርግልኝ። ምንም ይቅርታ ማድረግልኝ አንድ ትልቅ ነገር አድርግልሃለሁ። በቃ ምንም አባቴን ነገር ነግራቸዋል፣ አሳውቃል። ስለዚህ ምንም ወደ ኋላ የምለው ነገርም አይኖረኝም። የምትሰማኝ ከሆነ ማለት ሁሉንም ነገር ነግሮናል። አሁን ካንተ መስማት እንፈልጋለን። ተናገር። እኔ ምንም የምናገረው ነገር የለም። ከአባት ጋር የምትሰራው ስራ ምንድነው? ምንም የሰራሁት ስራ የለም። እኔ የትም ብገባ እወጣለሁ። ነገርኩህ እኮ ይመጣል። እሱም እዚህ የለም፣ ይመጣል። በመጣ ሰዓት ደግሞ እኔ ምንም ጥያቄ የለውም። ልንገርህ፣ ማታ ከገባ ጠዋት እንደምወጣ አውቀዋለሁ። ስለዚህ ማንም ሰው አይዛትብኝ፣ አያስፈራራም። ምንም እሱ የእናንተ ኮንሰርን ጉዳይ አይደለም። በቃ ስለዚህ ለመናገር ማንም ሰው እንዲያስፈራራኝ አልፈልግም። ስለዚህ ምንም ለመናገር ፍቃደኛ አይደለም። አንተ ደግሞ እንደነገርኩህ ማለት ነው። አንተ አትዛትበት እንዴ! ለምን አትዛትበት? አንተ ብቻ ነህ እንዳይለኛ እየሰማኸኝ ነው? አታስፈራራው። ገና ይኸውልህ ሁሉንም ነገር ስታረግ የነበረችው ኤደንም ትመጣለች። ሁሉንም ነገር ትናገራለች። ጭራሽ ማንም ሸርሙጣ የነበረች ቤት ውስጥ የምትላላክና የምትሰራ በነበረች ሴት ነው እንዴ እኔ እንትን የምፈረጀው? አንተ እንዴት ነው እንደዚህ ለማንም ተራ ሰው እንዲናገረኝና አንተ እንዲለኝ አልፈልግም። 5 ብርና 10 ብር እየጣልኩላቸው እኮ ነው የምወጣው። ያውቃል። ይኸው ጠይቀው እሱ ነው። አሁን አንገቱን ይደፋል። እባክህ በቃ ይቅርታ አድርግልኝ። አጥፍቻለሁ። አንተን ያዞም ባኔ አልሰማም። አባትህን ብቻ ሳይሆን እስከነ ዘር ማንዘር ሰፈሩን በሙሉ ነው ማጋይልህ። እባክህ ካሌብ እንደዚህ አታርግ። ጭራሽ አታልቅስ። ምንድነው እንደዚህ አንተ ደግሞ እንደዚህ ስብናን የሚነካ ነገር አትሰራም። ምንም ስብና አለ? ገንዘብ ስላለ ሰው እንደዚህ ማድረግ ትችላለህ እንዴ? አንተ ምን ሆነሃል? የእናንተ መጣፋንታ ይሄ ነው ነገር አስብበት። ምንም ቢሆን ገንዘብ ቢኖር ሰው እንደዚህ ማንኛችሁንም አይመራችሁም። አባቴ የመጣ ሰዓት እዛ ለሙን በቃ አንተ አታልቅስ። በቃ ዝም በል። ይኸውልህ አባትና እናትን እኔ ኃላፊነት ወስዳለሁ። ምንም አያደርግብህም። በቃ ሁሉንም ነገር እኔ ፕሮቴክት አደርጋለሁ። አታስብ። አንተ እዛ ክለብ ውስጥ ምንድነው የምትሰራው? ተናገር። ይኸውልህ ከዚህ በኋላ እኔ ምንም አላስታምምህም። ያው እዚህ ጋር ዱላ አለ፣ በዚህ ጀርባ ነው የምልህ። እየሰማኸኝ ነው አይደል? ተናገር። ምንም አስፈራርቶኝ የምናገረው ነገር ይኸውልህ እየሰማኸኝ ነው አይደል? ተናገር። አጥንተን ነው የምሰባብርልህ። ምኑን ነው የምናገረው? ይኸው እሱ ነግሯችኋል አይደል? እንዴ ሁሉንም ነገር አሁን እንደ አዲስ ለምንድነው ከኔ መጠየቅና ማወቅ የፈለጋችሁበት ምክንያት? ምንም አይመለከትም። ምንድነው እዛ ክለብ ምን ማለት ነው? ምን ማለት ነው? መርፌው ከየት ነው የሚመጣው? የምን መርፌ? የምትዋቸው ድግምት የተረገመበት መርፌ። እሱ እኮ የእናንተ ጉዳይ አይደለም። እሱን ካወቃችሁ በቂ ነው። ያንን እኛ እንጨነቅበት ማስመጣቱ። አስገባሊ ኤደንን አስገባሊ። ከዚህ በላይ አንተ ማነች ኤደን መጣች፣ ማንም መጣ፣ እኔ የምፈራው ነገር የለም። ማንንም አልፈራም።
ይደመጣች አሸናፊ መጣ ምንድነች እቺ ደግሞ ቆሻሻ ዞር በይልኝ ካጠገቤ እንዴ ጭራሽ በሷ ታስመቱኛላችሁ በማንም ሸርሙጣ እንዴ እንዴ እንዴት ከነዚህ ተራ ሰዎች ጋር አንድ ላይ ራሱ መቀመጤ ለኔ እኮ በጣም የሚያሳፍር እኮ ነው እንዴት ከነዚህ ዝም በላንተ ውሻ እንደዚህ አይነት ተራ ሰዎች ጋር እንዴት ተቀመጣለሁ ቆሻሻ እባክሽን ታረጋጊ በቃ ሄደን እጄን ፍቱኝ እንዴ ማንንም አይፈታ ከዚህም በላይ እርምጃ እንወስድብሃለን ማንንም ምንድነው የምታስፈራሩኝ እየሰማኸኝ ነው አይደል ነች እሷ በቃ እንዴ እውነታውን የምትናገር ከሆነ ተናገር እኔ ከዚህ በላይ አለምንም ደግሞ ምንድነው የምታለቅሰው ድራማ የምትሰራው እዚህ ድራማ የምትሰራው ፍለፍቴ ምንድነው ድራማ የምትሰራው ኧረ እጄን ፍቱኝ እንዴ ምንድነው ድራማ የምትሰራው ሴተኛ ዳር አድርጋት ይወጣ ነበርሽተ መርጣ አምናበት እኮ የገባችበት ነገር ነው ማነው ሴተኛ ዳር ያደረገሽ እንደዛ እንደዛሬ በራሴ አዝኛ አላቅም ከናንተ ጋር ቁጭ ብዬ እንደተራሰው እዚህ ላውራ ወይኔ ካሌብ አንተ ነህ ለዚህ ሁሉ መነሻ አንተ ቆሻሻ አሸናፊ አሳይሃለሁ ከነዘርማን ዘርህ ነው ማነድህ ቤተሰቦችን እኮ አቃጥላቸዋለሁ ይያለ ከነዘርማን ዘርህ ነው ማነድህ አንቺ በቁምሽ ነው ማቃጠልሽ እስቲ ወንድነ በቁምሽ ነው ማቃጠልሽ እኔ ማቃጠል አሳይሻለሁ ላደረጋችሁ ዋጋ ማስከፍላችሁ ነኝ ራሽ እናንተ 5 እና 10 ስትለቅሙና ስትለምኑ እንዳልነበረ ከኛ አራ ለምትናገረው በኔ ላይ ተነስታችሁ ሰበነ ይኖር እንደዚህ አይነት ንግግር እኔን ካሌብን ምን ይቅርታ የሚጠይቅ ነገር የለም ይቅርታ መጠየቅ ካለበት እሱ ነው በቃ ቤተሰቦች ምንም አታርጋችሁ በቃ ያልከው እሺ አልበረደላትም ገና ጥጋባ ገንዘብ አልጠገብኩም እኔ የተበደልኩ ሴት ነኝ የገንዘብ ችግር ሲቀረፍልሽ ነው ዛሬ ማንነትሽ ትዝ ያለሽ ድሮ ማንነቴ ክብሯን የምታውቅ ሴት ነኝ እናንተ ናችሁ ያረከሳችሁ የወረድሽ ነበርሽ እኮ በፊትም ዝም እኮ በላ ፈናት ትክፈት እኛ ጋር ምን አይነት ማስረጃ እንደያዝን ታውቂያለሽ አይደል ምንም አልፈራ ከሰው 1 2 እርምጃ ሳይሆን 5 እና 10 እርምጃ ቀድመን ነው የምንሄደው በእንዴት ነው ቪዲዮን እንበትንልሻለን ይባዛ እኔ በሞት እንኳን ነው የምልሽ በቁሚ ከገደላችሁ አይበልጥ ቃል መጋባልሽ ነገር እኔ በሞት እንኳን ይሄ ቪዲዮ ታባስቶ ታገኘዋለሽ ይኸውልህ አንተም ነፍስ አይወጣም ከዚህ ነገር አይመጣብኝም አልፈራ አሳይሻለሁ አሳየኝ ችግር የለም አንተ ነግሬሃለሁ በቁሚ ከገደልከኝ አይበልጥ አሳይሃለሁ አንተ ነህ ደግሞ ለዚህ ሁላ ነገር መነሻ ምክንያት እሷ ነች አይደለም ምንም አትቅለስለስ ስራችሁን አንበላሽላችሁ ይሄንን ሁላ ነገር ለነሱ ከተናገርክ ካሳወቅክ በኋላ አትቅለስለስ ካሌብ ቤተሰቦችን ባካደራ ወከረ ያለነሱ ማደራ አትበለኝ አንተ ለሱን አደራ አትበለኝ አንተ እንጠብቅልሃለን ተባልክ በቃ አትጨናነቅ ስለሱ ቪዲዮ ያደርሷል እንዴት እንደነበረ ሲያቃጥሉ አድርገው ያሳዩሃል አንቺም ደግሞ እንደነገርኩሽ ምንም ፈራው ነገር ደግሞ የማድረጉ አቅም እሱን ይዛኔ እናወራለን ችግር ምንም ፈራው ነገር የራስሽን ቪዲዮ ስታይ በራስሽ ታዝኛለሽ ይዛኔ አሳይሻለሁ በቁሜ ከገደልከኝ በላይ አይበልጥ እኔ እንደዛ በቅባቃ ሰውዬ አይደለም እኔ ምንም ፈራ ነገር የለም አሁንማ እንዴት ደፋር አትሆኝም እየለቃቀምሽ ፍርፋሪ ልብሽ አበጠብሽ እኮ ምንም መለቀቅሞ ፍርፋሪ ልብሽ አበጠብሽ በገንዘብ በእኛ ገንዘብ የትኛው በተራፊ ገንዘብ ልብሽ አበጠብሽ ኧረ እባክህ ያ ከሰው ደም የምትቀበለው ገንዘብ የሰው ታበላሽ ተምሰጠኝ ገንዘብ እንዲህ የምታወሪኝበትን ቀን ግን ታዝኛለሽ አላዝንም ምንም ፈራው ነገር የለም እኔ ያ አሸናፊ የተባለ በቅባቃ አይደለም ምንም ፈራ ነገር የለም ምንም በህይወቴ ራሱ ብትመጣ ምንም አልፈራም ለሞት ራሱ ዝግጁ ነኝ እርግጠኛ ነሽ በጣም እርግጠኛ እንዳውን እርግጠኛ ሆኜ አላውቅም እሱ ጊዜው ሲደርስ እናወራበታለን የራስሽን ቪዲዮ እናያለን ችግር የለም የርቃንሽን ቪዲዮ ሁሉንም ያለው ቪዲዮ ታውቂያለሽ እሱ እጅሽ ሲገባ ሲደርስሽ በቃ ለህዝቡ እውነቱን ተናግሬያለሁ እኔ የምፈራው ነገር ምንም የለም ምክንያቱም ያደረጋችሁን ሁሉ ነገር ተናግሬያለሁ ምፈራው ነገር የለም ሶሻል ሚዲያ ላይ እንዲበትኑት ነው ማደርገው ባይገርምሽ እየሰማኸኝ ነው ከዚህ በላይ ማንንም አንተን አያስታምምም አሁን እያንዳንዱ ነገር በዝርዝር የምትናገር ከሆነ ተናገር ከዚህ በላይ መረጃ ማስረጃም ላንተ ማመጣው ነገር የለም አያልናገርም ምንም አታመጣው የምትል ከሆነ አስገባሃለሁ በረት ውስጥ አህያና ጅብ ሲሸናብህ ሁሉም ነገር ትናገራለህ እሷን ፍለፊቴ ራሱ ተቀምጣ ማየት አልፈልግም በቃ ስራን ስለምታቅ ነው ያረከኝ ስለምታቅ እንዴት የበደልከኝ አቃጥሎ ብለሽ ታወራለሽ ጭራሽ አፋለሽ ካንተ በጣል እንጂ አላንሰም አበጣ ልብሽ ምንም ያበጣ ልብሽ አበጣ
እናንተ ናችሁ በሰው ደብ ልባችሁ ያበጠ አእምሯችሁ የደነዘዘ መርፌውን የሚያድላችሁ እሱ ነው እሱ ነው የሚያሰጣን እንጨት ነበርኩ መታኪው ይዛኔ እድሜ ለኛ በይ ገብተሽ እዛ ስትበይ ስትጠጪ የምትፈልጊውን ስትለብሺ እንደዚህ ሆንሹ ለራሳችሁ ጥቅም ስትሉ ለራሳችሁ ጥቅም ለገንዘብሽ ላንቺ አልፎልሽ እኮ ከዛ በኋላ እኮ ነው ለኛ ምን ተጠቀመው እኮ ምንም ያለፈልኝ ነገር እንኳን በቅጡ ማትለብሽ ልጅ ዛሬ ከኛ ጋር ቁጭ ብለሽ እንደዚህ መጥረኝ ለብስ ነበር እኮ ምንድነው ምታለ ለክስብን ወይ አስወጣታ በቃ ምንድነው ተረጋጊና ተቀበል አንተና አይደል ልክ እኮ ገንዘብ ያላገኘች አልበላች አልጠጣች ያለበሰች እኮ ነው የምትመስለው እንዲህ ስታልክስ እየሰማኸኝ ነው ያ ክለብ ብቻ አይደለም ድብቅ ነገሮች ብዙ ነገሮች እንዳሉት ሰምቻለሁ ያ ነገር ነው ታዲያ ድብቅ ነገር አለው ማንንም ያውቀዋል ነግሯቸዋል እሱም ምንም አታስፈራሩኝ እኔ አደንዛዥ እሱን ከየት ነው የምታመጣው እና ከምናመጣበት ከቦሌም ከባሌም ብለን ከውጭም ከየትም አድርገን እናመጣዋለን በየአይነቱ ነው ያለው ማንንም አልፈራም እኔ ደግሞ እንደሱ አይነት ሴቶች አሉ ቤት ውስጥ አሉ እንደዚህ አስገድዳቸው ስራቸውን አክብረው የሚሰሩ እንደሷ እንደውም ለምን አለፈልም ብለው አይጣሉ ስራቸውን አክብረው በሰዓት ተገኝተው መልበስ ያለባቸውን ለብሰው እየበሉ እየጠጡ የሚፈልጉትን ነገር እያረጉ የሚፈልጉትን መኪና እየነዱ አንዳንዶቹ ደግሞ በደንብ የሚሰሩት ድግምቱ እንዴት አለፈልኝ ብላ ትላለች እዚህ ለምን አታስወጣትም ድግምቱ እንዴት ነው የምታሰሩት ቆይ ተረጋጊ በቃ ከዚህ በኋላ እንጠይቀዋለን ድግምቱ እንዴት ነው የምታሰሩት በመርፌ የሚወጋውን ድግምት እንዴት ነው የምታሰሩት እሱ እኮ የኛ ጉዳይ እኮ ነው ለምንድን ነው እንዲህ አይነት ጥያቄ የምትጠይቀው ለምን አትነግረኝም ክፍለ ሀገርም ሄድን ውጪም ተሰራ ሱዳንም ተሰራ የትም ተሰራ ያው ነው ስለዚህ ድግምቱንም እያሰራችሁ በእነሱ በኩል ታስወጋላችሁ ምንም ችግር የለውም ምን ችግር አለ ስራ ነው ያዝነው ስራ እስከሆነ ድረስ እንሰራለን በቃ እኔ ፈለገ ነገር ይምጣብኝ ማንንም አልፈራ በዚህ ስራ ምን ያህል ገንዘብ ነው በቀን የምታገኘው ነገር ከ1 ሚሊዮን ብር በላይ በቀን ትሰራለህ ጽድት ያለ ቤተሰብ በእንደዚህ አይነት ነገር የሚተዳደራል ይሄ ተጨማሪ ገቢ ማግኛችን ነው እንጂ ያውቃሉ እሷም ታውቃለች ተራ እሱም ያውቃል ምንድነው ዋና ገቢያችሁ ምንድነው አስመጪና ላኪነን ብዙ ነገሮችን ነው የምንሰራው ይሄ ተጨማሪ ቢዝነስ ነው እንጂ ለምን አለፈልኝ ብላ ትላለች እሱም እዚህ መጥቶ ያለክሳል ምንድነው የሚሉት እዛ ክለብ ውስጥ እንዳንቺ አይነት ሴቶች አሉ በጣም ብዙ ናቸው ከሚባል አንተ ምንድነው ጥቅም የምታገኘው ባለሀብቶችን እዛ ሱስ ውስጥ ከተ በማሳበቅ አጣጭ ነች በቃ ምን አዲስ ነገር አለ ሁሉም ቤት ሰው እንደሚያጣጣው ቁጭ ብላ ታጣጣለች ራሷን ደግሞ መጠበቅ የራሷ ፋንታ ነው እኔ ካሌብ ገንዘብ ሰጣት ይችላልው እንጂ ከዛ ውጪ ምንም ላረጋት አልችልም ከሷ ጋር ተይዤ ልሽከረከር ነው እሷን እኮ አስገድደኩ ነው ያስገባት ማንንም ያስገድደሽ ሰው የለም ያስገድደሽ ሰው አለ ያስገድደኝ ለምን ቪዲዮ ቀርጽ ያስገድደሽ ሰው አለ የቪዲዮ ለምን ማስላለብኝ ነው አሁን እሱም ባሊዝ ኖሮ ስንት ነገር ነው ችግር የምታመጡብኝ አረ ስንት ችግር ነው የምታመጡብኝ አያ ራስ ወደነትን በደንብ ነው ለራስ የምትጠና ራስ ወዳድነት አይደለም እንደናንተ ደደብ ስላልሆንኩ ነው ከናንተ 5 እና 10 እርምጃ ቀድሜ ስለምሄድ ይሄንን ስለማስብ እኮ ነው ከኔ ጋር ቁጭ ብለሽ እኮ ማውራት የለብሽም አሁን አንቺ ቆሻሻ አትስደባት እየሰማኸኝ ነው አትስደባት እንደዚህ አይነት ነገሮች እንድትናገር አይደለም እዚህ ጋር ያስቀመጥኩ እየሰማኸኝ ነው አይደል ስለምትሰራው ስራ ብቻ ተናገር ከዚህ በላይ አንድ ሰው ዘልፋለሁ ብትል ማረገው ነገር አታውቅ እየሰማኸኝ ነው አባተ ለሙኑ መች ነው የሚመጣው ይቆያል በመጣ ሰዓት ታነጋግሩታላችሁ እንዲህ ቁጭ ብለህ እኔን እንዳዋራኸኝ እሱ ከሱ ጋር ልታወራ ዝም በል አታስፈራራኝ ለምን ያህል ጊዜ ነው ይሄንን ስራ የሰራችሁት አረ ቆይተናል ቤቱ ከተከፈተ ቆይቷል እነሱም ስንከፍት የነበሩ ልጆች ናቸው እንግዲህ እንርዳችሁ በማለት ነው የገቡት እነሱም ይሄው ዛሬ ደግሞ እንደምታያቸው ነው አለባበሳቸውም ሁሉ ነገር እንግዲህ ይሄን ሁላ ገንዘብ ካገኙ በኋላ ነው እንደዚህ ያያረጉ ያሉት እና እኔ ደግሞ ገብቼ እወጣለሁ የትም ቦታ ልግባ እወጣለሁ አባቴ ያስወጣኛል ስትወጣ እናያለን በወጣው ሰዓት ደግሞ መጀመሪያ ማደርገውን ድርጊት እነሱም ስለሚያውቁ አይደለም እዚህ ሀገር ውስጥ የትም ብትገቡ እንደማያመልጡኝ አባቴ እስኪመጣ ከኛ ጋር ነው የምትቆዩ ከኛ ጋር ነው የምትበሰብሰው እየሰማኸኝ ነው አይደል ካሸናፊ ጋር ጎን ለጎን ተሳስራችሁ ቁጭ ትላላችሁ እየሰማኸኝ ነው ጭራሽ እኔን ከዛ ተራጋ ታስሬ ጎን ለጎን እሱ ነው የገረመ ለራሱም ለኔም ያልሆነ በቀን አንዴም ላንተ ዳቦ የሚሰጥ ሰው የለም ምግብ ብርቅ አይደለም እኮ ለነሱ አብሏቸው እንጂ ለተቸገሩት እኔ ስበላ ነው ያደግኩት የፈለኩትን ያማረኝን ስበላ ነው ያደግኩት ይብሉ እነሱ ይኸው ስጣቸው እኔ ለበዮቴ ማንንም ሰው እንደዚህ በትክስት አዋርቻ አላውቅም ሰማኸኝ አይደል
እዛ ቤት ውስጥ ያሉት ሴቶች እንደሷ ሁሉም ቪዲዮ አላቸው የተቀረጸ እርቃን ቪዲዮ አላቸው የሁሉም አለኝ ማንም ሊያስፈራራኝ አይችልም ስራ ነው ያዝነው ስራ እስከሆነ ድረስ ደግሞ ስራ ነው ሰው ደግሞ ያፈነገጠ እንደዚህ ነው የሚሆነው ስለዚህ ምንም ከማድረግ ወደ ኋላ አንልም የሁሉም ቪዲዮ አለን ምንም መፈራው ነገር የለም ይሄን በግልጽ ነው የምናገር መልካም ጥሩ ሁሉንም ነገር ተናግረሃል እንግዲህ አባቴ እስኪመጣ ካሸነፈ ምንም ይመጣል የመጣ ሰዓትም አልኩ አንተንም እያንዳንዱ አሸናፊ ተብየውንም እሷንም ቀጥታ ወደ ሸዋሮቢት ነው የሚያስልካችሁ በባስ አስጭኑ ከእስረኞች ጋር ለሱን የምናየው ማን ሸዋሮቢት እንደሚገባ ሁሉንም ነገር እናየዋለን ጭራሽ እኔ ሸዋሮቢት ገብቼ ልታሰር እሺ መልካም ውድ ቤተሰቦቼ እንግዲህ ከኋላ ያሉት ባልደረቦቼ ስልኩ ላይ ስንፈትሽ ብዙ ነገሮች አግኝተናል የተለያዩ ነገሮችን አግኝተናል ብለውኛል ያው እነሱ ነገሮች መመርመር ስላለብኝ ይሄን ጥጋበኛ ሰውዬና ይዘህ ባካፓለኝ እኔ ስልኬ የፈለገ ነገር ይምጣ ምንም ፈራው ነገር የለም ተገቢ ስላልሆነ ውጣ